I started recording. Where's my chapstick? How are you? I am very good, thank you. I miss you on my YouTube channel. I missed it too. But I'm busy in today. First question. What would it be different in your life if you were not a feminist? Feminist balhon noro? Min hon nabbar. Sorry guys. By the way, ማለት ነው ይሄንን ማይክ እንዳትገዙ እሺ እርካሽ ነው ተብሎ ነው የሚሸጠው ግን አንደኛው አይሰራም አንደኛው ደግሞ ኳሊቲው በጣም እየነጋ እየባሰ ነው ያለው ሶ ነገ ዛሬ ሐሙስ ነው እየቀረጽኩ ያለሁት ነገ ጧት ነው ማይኩ የሚገባልኝ ሶ ከእሁድ በኋላ ያለው ኤፒሶድ ነው ጥርት ያለ የሚሆነው አሁን እንደዚህ ለመቀጽ ተገድጃለሁ ማለት ነው ካልተሰማችሁ እንግዲህ በጣም ይቅርታ ኤኒዌይስ እሺ ፌሚኒስት ባትሆኚ ህይወትሽ ላይ ምን ለውጥ ይኖር ነበር I don't think የሚለወጥ ነገር ያለ አይመስለኝም Really? ምክንያቱም ፌሚኒዝም እሳቤ ነው የኔ ደግሞ ማንነት አለ አይደለ Yeah. ፌሚኒስት ባልሆንም ይሄ ማንነቴ የሚለወጥ ይመስላችኋል አይምሰላችሁ I will still be the same person. See, I don't think እንትን የሚል አይመስለኝም ምናልባት አስተሳሰቤ ላይ ኋላ ቀር የሆኑ አስተሳሰቦችን አረ በፍጹም ሊሆን አይችልም የፈለገ ነገር ቢሆን እንዴ ምክንያቱም I'm too smart for like አስበኸኛል እኔ አሁን ቁጭ ብዬ no never gonna happen like in a sense where work-wise እሱ ነው ማለት like feminism ከመሆኔም በፊት ከሆንኩም በኋላ የነበረው ሲቹዌሽን አንድ አይነት ነው የተለወጠው ነገር ምንድነው ሴክሲዝምን ሞር ማይት ቻልኩኝ you know like ለሴቶች የሚሰጣቸው ቦታ ምን ያክል የጎደለ እንደሆነ ምን ያክል በጣም ኋላ ቀርነት እንዳለ ምናምን ትናንሽ ጥቃቅን ነገሮችን አይቼ መገንዘብ ቻልኩ ነው እንጂ ማንነቴ ላይ ምንም የሚለወጥ ነገር ያለ አይመስለኝም Okay, next question. እንደዚህ ልቀርብ ነው ምክንያቱም የሚሰማቸው አልመሰለኝ እሺ Okay, next question. What is the best and worst advice you've ever received? It can be about anything. I love you, my sister. Okay. The worst advice በጣም መጥፎ ምክር የምለው ከቤተሰብ ነው የመጣው I think 32 አመቴን ሳልፍ መሰለኝ አረ በቃ አንቺ ልጅ በቃ ባታገቢም ካንዱ ጋር ልጅ ለጂ ብሎ የመከረኝ ሰው አለ በጣም መጥፎ ምክር ነው እሱ ምክር ስላችሁ ደግሞ በሲሪየስ ነው የመከረኝ እንጂ እንዲሁ ለማለት አይደለም ያ ሰው እንደዛ ብሎ የመከረኝ በቃ በሲሪየስ አረ ካንዱ ለጂ ምናምን ብሎ ማለት እና እዛ ሰው ላይ በጣም ዲስአፖይንትድ እንደሆነ አድርጎኛል በዛ ላይ ደግሞ አሰብኩት ሌላ ሴት ብሆን ምን አይነት ጫና ውስጥ እንደምገባና ይሄንን እርምጃ እንዴት እንደምወስደው ታሰብኩት ምክንያቱም በጣም ማምነው በጣም ምክር የምሰማው ሰው ነው እንደዛ ያለ like ሲጨንቀኝ ደውዬ የማማክረው ሰው ነው እንደዛ ያለ እና በጣም መጥፎ ምክር ብዬ የማስበው እሱ ነው አልሰማውትም thank god 42ም ቢሞላይ ሳላገባ ልጅ አልወልድም ሲቀጥል the best advice አያቴ እዚህ ታውቀዋላ I was expecting the best advice ምን አለችኝ ገና ጎርመስ እያልኩኝ ነው እና በቃ ጨዋታ ወዳለው ፊልም ማየት ወዳለው ምናምን በጣም ብዙ ነገር ማለት መልቲ ፋሴትድ ነኝ ሶ አካዳሚ ላይ ብቻ ፎከስ አላደርግም ነበር በዛ ሰዓት ማለት ነው እና አረ ልጄ ግድ የለሽም በእንደዚህ አይነት ምትቀጥይ ከሆነ የወንድን እጅ እየጠበቁ ከሚኖሩ ሴቶች መካከል አንዷ ትሆኛለሽ ግድ የለሽም ትምርትሽ ላይ ፎከስ አድርጊ ራስሽን ቻይ ራሷን የቻለች ሴት ከምንም ታመጣለች ብላ መከረችኝ Here I am. Here I am. Wow, okay.
So the next question is actually really fascinating. Hi Jody, do you have a plan to teach gender studies? Gender studies ለማስተማር እቀዳለሽ ወይ? I could see you being a teacher. Yeah. አልመልሰው እሱን ጥያቄ ምክንያቱም አፕላይ ያደረኳቸው ያለሁት ነገሮች አሉ አሁን ላይ ማለት ነው ሶ እነዛ ነገሮች ከተሳኩ ፉል ታይም ስራዬ የሚሆነው ይሄንን ነገር ማስተማር ሊሆን ይችላል አሁን ላይ ግን አናወራበት እሺ what's your theory on the whole simulation theory እሱን ጥያቄ አውቄ ነው የዘለልኩት ባለፈው አይቻለሁ ያንተ ጥያቄ ነው አዎ ለምደ ያለሽ እኔ እንጃ ምክንያቱም ሪሰርች ሰርቼ በደንብ አንደርስታንድ አድርጌው ነው መመለስ የምፈልገው እንደዚህ ፎከስ አድርጌ ምንም አይነት ነገር የለኝም እንደሱ ላይክ እሱ ሐሳብ ላይ እሱ ቲዮሪ ላይ ምንም ነገር አንብቤ አላቅም እንደዚህ ኢንተረስት ማርጎኛ ያቅም ኪሪየስ ሆኜም አላቅም አዎ ስለዚህ what it is what it represents ምናምን በደንብ ካወኩኝ በኋላ እመልስልሃለሁ እኔ ዘለልኩት ማለት ነው okay ወድሻለሁ ጆዲ የኔ እናት I love you so much thank you I love you so fucking much thank you keep shining habibti thank you oh a question all right what's your biggest fear I think ባለፈውም መልሻለሁ መሰለኝ ሞዳቸውን ሰዎች ማጣት ትልቁ ፍራቻዬ እሱ ነው especially my I don't think I can survive that እኔ ያስቀድመኝ የሁለታችሁን ማያሳይ አሜን Hey Joe I wanted to know if there's any way I can collab with you and work I really appreciate what you do I mean I guess በጣም ከብዙ ሰዎች ጋር ኮላብ ያደረኩኝ ነው so of course ምን ላይ ሪቻት ያርኩልሽ ኢንስታግራም ላይ ቴክስት አድርጉልኝ okay amazing በዚህ አጋጣሚ ዲኤም አትመልሽም አንበበው ያልኩት እያነበበልኝ አይደለም እሱን ሜሴጅ ዲኤም አትመልሽም ሜሴጅ አትመልሽም ሪስፖንድ አታደርጊም ብላችሁ በጣም ኢንቦክስ እየላካችሁ ያላችሁ ሰዎች አላችሁ ስልኬ ምን አይነት ስልክ እንደሆነ ልንገራችሁ ልክ ጧት ስነሳ ኢንስታግራም ላይ ከ300 በላይ እንትን አለ ኖቲፊኬሽን ማለት ነው ኖቲፊኬሽን ስላችሁ ላይክ ኮሜንት ምናምን አይደለም ኢንቦክስ ነው ማለት ኢንቦክሴ on average ከ100 በላይ ሜሴጅ ባንድ ያስተናግዳል ቴሌግራም ላይም እንደዛ ከዛ በኋላ ደግሞ ሪል ላይፍ አለ ህይወት አለ ሶ ትንሽ ታገሱኝ መመለሴ አይቀርም ለሁላችሁ መመለሴ አይቀርም ግን ታገሱኝ ፕሊዝ በጣም ብዙ ሰው ነው ኢንቦክስ የሚያደርግልኝ ቴሌግራም ላይ ኢንቦክስ ይደረግልኛል ኢቭን ስልኬ ራሱ ተበትኗል ብዙ ሰው ጋር ሶ ማላቃቸው ሰዎች ይደውሉልኛል ቴክስት ያደርጉልኛል እንደገና ደግሞ ኢንስታግራምም እንደዛው ነው ኢንቦክሴ ማለት ነው ሶ ብዙ ሰውን ስለሆነ ያስተናገድኩ ያለሁት ፕሊዝ be patient okay next question how do you manage unlogical hate and criticism from fellow people managing means not getting down I mean እነዚህ የሚጠሉ ኮሜንቶች ያለ ሎጂክ ማለት ነው ምንም አይነት ምክንያታዊ ያልሆነ ጥላቻ ያላቸው ሰዎች እንዴት ነው የምታስተናግዱት በመጀመሪያ ደረጃ ምክንያታዊ ያልሆነ ጥላቻ ወይም ደግሞ illogical hate ብሎ ነገር የለም I don't think so ignorance ነው አዎ እነዚህ ሰዎች ማለት ነው ignoranceም አይደለም እነዚህ ሰዎች ምክንያት አላቸው የሚጠሉበት ምክንያት እኔ That's because you're better በደንብ ምክንያታዊ ናቸው ምክንያት አላቸው በመጀመሪያ ደረጃ እነሱ የሚሰሩትን ስራ እየመጣው ስለምነግራችሁ ነው so illogical hate አይደለም በደንብ ሎጂካል ነው ይሄን ሰውዬ ስሙን እየጠራው እየሰደብኩት ነው በሱ ጭንቅላት ማለት ነው ምክንያቱም ስለሚሰራው ስራ እያወራው ስለሆነ አይደል ሴቶቹንም እንደዛ ወንዶቹንም እንደዛ እነዚህ ሰዎች እኛ የምንቃወመው ነገር እኔ የምቃወመው ነገር የሚያደርጉ ሰዎች ናቸው ወይ ጽንፈኛ ጾተኝነት አለባቸው ሴት ከሆነች ደግሞ ኢንተርናላይዝ ሚሶጂኒ የውስጥ ጥላቻ የሴት ጥላቻ አለባት ወይም ደግሞ የደፋሪ ሜንታሊቲ ያላቸው ስለዚህ ከእኔ ሊወዱኝ አይችሉም so
ያንን ማወቄ ደግሞ እኔ በጣም ትልቅ እረፍት ይሰጠኛል ምክንያቱም ከእንደዚህ አይነት ሰው ጋር ፖዚቲቭ ነገር አልፈልግም ይጥሉኝ ለኔ እንደውም ጥሩ ነው መልስ ላመልሽልን ነገር ለምን ትጠይቂያለሽ መልስ ላትመልሺ ነገር እንግዲህ እስካሁን ያልመለስኩት የመጀመሪያ ቀን ነው አይደለ በጣም ብዙ ጥያቄ ተጠይቆ ያልመለስናቸው ተደጋጋሚ ጥያቄዎች አሉ ግን ይሄው እየመለስኩ ነው እንግዲህ እኔ እስከማቀው እየመለስኩ ነው ቴክኒካል ችግር ነው አንዴ ከአንድ ሰዓት በላይ ሆነ በጣም ቱ ማች ሆነ ሶ ቀስ በቀስ አሁን ይሄንን ሜሴጅ የጻፍሽበትን ጥያቄሽን ብትጠይቂ ኖሮ ይሄኔ መልስ ተመልሶልሽ ነበር ስታምሩ መተሳሰባችሁን ወደዋለሁ ዋይ እንደዚህ ግን ቤቲና አንቺ ያ I don't know ሁላችንም የራሳችን ሰው አለን ይመስለኛል እኔ በትን ትዊን ነው ማለት በጣም በብዙ ነገር አስተሳሰባችን it's on par እና ደግሞ ከሷ ጋር ብቻ አይደለም by the way ጓደኛዬ ብዬ ከተቀበልኳቸው ሰዎች ጋር በሙሉ እንደዚህ ነኝ ጓደኝነት መተሳሰብ ማለት ነው አይደለ ያ መተሳሰብ መረዳዳት ያ so next question Cameron asked how she handles working many places and if she have advice for college students okay አስተላልፍላችኋለሁ በራሷ ፔጅ ቪዲዮ ትሰራላችኋለች You're so strong how I mean how are you so strong what keeps you grounded በጣም ብዙ ጊዜ መልሻለሁ እሱ ነገር guys እኔ የጥንካሬ ምንጭ በራስ መተማመን ነው oh yeah that's actually the next question how to deal with picking girls cuz they're insufferable already የመለስኩት ጥያቄ ነው guys እያያችሁ አይደለም እንደ Q&A Fridays anyways cut them off ከህይወታችሁ ቆርጣችሁ አብሯቸው ከሬ አያስፈልጉም በቅናት ያንገበግቡሻል በመቀኝነት ያንገበግቡሻል on top of that ያስጠቁሻል ተጠቅተው ያስጠቁሻል እዚህ አውጪ ከይበልሽ last question okay how do I balance independence and togetherness in a relationship That's a tough question right? That's not a tough question I think እሱን ነገር በደንብ አድሬስ ማድረግ ያለብን ይመስለኛል ግን ለዚህ ጥያቄ የምነግራችሁ ነገር ማለት ነው no one is truly independent እውነቴን ነው የምነግራችሁ ሚስ ኢንዲፔንደንት ምናምን ይባላል የሚባል ነገር የለም እነዚህ ሚስ ኢንዲፔንደንት ናቸው ብላችሁ የምታስቧቸው ሴቶች በሙሉ የምትተማመንባት እናት አላት የምትተማመንበት አባት ሊኖራት ይችላል የጓደኛ ግሩፕ አላት independent መሆን ማለት እኮ ብቻ መሆን ማለት ነው ታውቃላችሁ ብቻችሁን መሆን ነው financial independence ከተባለ አዎ financial independence is financial independence የሆነ like intellectual independence ከተባለ በእውቀት ራስን መቻል ነው ከዛ በተረፈ ግን you're never truly independent especially ሴቶች ሰርክል ያስፈልገናል እርስ በርስ መደጋገፍ አለብን ይሄ ኢንዲፔንደንስ የሚባለው ነገር በደንብ መፋቅ ያለብን ኮንሰፕት ይመስለኛል አዎ በገንዘብ ራስሽን ቻይ በእውቀት ራስሽን ቻይ ከዛ በተረፈ ላሉ ነገሮች ግን ሪሌሽንሺፖች ያስፈልጉሻል ከሌሎች ሴቶች ጋር እህትማማችነት ያስፈልግሻል ከቤተሰብ ጋር የቤተሰብ ፍቅር ያስፈልግሻል የቤተሰብ ድጋፍ ያስፈልግሻል ከዛ በኋላ ደግሞ ያንን የምትፈልጊውን ሰው ካገኘሽ ደግሞ የፍቅር ደግሞ ሰው ያስፈልግሻል የፍቅር እንክብካቤ የፍቅር ድጋፍ ደግሞ ያስፈልግሻል ስለዚህ I think independence ራሱ ምንድነው አሁን independent ልሁን ስል ምንድነው መፈልገው የሚለው ነገር ማሰብ ማወቅ መቻላችን ጥሩ ይመስለኛል አብዛኞቻችን እንኳን ማለት አልችልም እኔ በጣም በሰው የተከበብኩ ሰው ነኝ ቤተሰቤ ላይ ዲፔንድ አደርጋለሁ ጓደኞቼ ላይ ዲፔንድ አደርጋለሁ በጣም ብዙ ሰው ላይ ዲፔንድ አደርጋለሁ ጋይስ በጣም እነሱም ደግሞ እኔ ላይ ዲፔንድ ያደርጋሉ ምክንያቱም ሶሻል ክሪቸር ነን እኛ ተሰብስበን መኖር የምንፈልግ ፍጥሮች ነን ሎነር አይደለም ብቻችንን የምንኖር ሰዎች አይደለም ስለዚህ እኔ ማስበው ነገር ምንድነው በጣም ሃይፐር ኢንዲፔንደንት ስፔሻሊ ከሆናችሁ ምንድነው እንደዛ እንድትሆኑ ያረጋችሁ
ምክንያቱም ከሌሎች ሴቶች ጋር ግንኙነት መፍጠር የምትችል ሴት ከሮማንቲክሊ ከምትፈልገው ሰው ጋር ከምትፈልገው ወንድ ጋር ግንኙነት መፍጠርና ያንን ነገር እዛ ነገር ላይ ዲፔንድ ማድረግ ያቃታታል ብዬ አላስብም ሶ ከየት ነው የመጣው ኢንዲፔንደንሱ የሚለው ነገር በጣም ማተር ያደርጋል and I think topic ነው የሰጣችሁኝ we should talk about this yeah that's it for today thank you did you enjoy it yes እየቀነሰ መጥቷል አሪፍ ነው yeah and that's what I want አርባር ባጠራ ያሉ ቪዲዮዎች ነው ፖስት ማድረግ ፈልገው ሶ ጥያቄዎቹ እንደዚህ ማነሳቸው በጣም ጥሩ ነው ግን የኢንዲፔንደንስ question በጣም ብሬኒን ስክራች አድርጎታል yes we need to address this because ሴቶች ኢንዲፔንደንት መሆን አለብኝ ብላ እያለች ማለት ነው እህቶቿ ጋር ዲፔንደንት እንዳታረግ እየሆነች ነው ቤተሰቧ ላይ ዲፔንደንት እንዳታረግ እየሆነች ነውና መሸከም የሌለባትን ቀንበር ብቻዋን እንድትሸከም እየተደረገች ነው ሴት ልጅ ኢንዲፔንደንት መሆን አለብሽ እየተባለች ማለት ነው ሶ እሱን ነገር በሰፊው ለብቻው ቪዲዮ ይሰራበታል hyper independent yes we'll pick brains on this topic and I'm researching ሳይቼ ምናምን ተዘጋጅቼ እንሰራበታለን እናወራበታለን what else በቃ thanks for watching bye sound በጣም ካነሰ በጣም I'm sorry this is the last time you guys the last episode ስለ sound complain የምናደርግበት በስማም ያብዙ ብሎ ያዛጋ ነው anyways አስተበርኩ እንዴ አይደለም anyways ciao አመሰግናለሁ have a nice weekend thanks bye